ሰላም ውድ የቲክታክ ቤተሰቦቼ፣ ዛሬ ደግሞ በቤንች ሸኮ ዞን በሰሜን ቤንች ወረዳ በጋይዝቀን ቀበሌ ተገኝተን የኮርጂቴት የንግስና ስነስርዓት በነገው ዕለት በዚሁ ቦታ ላይ የሚካሄደውን ቅድመ ዝግጅቱ ምን ይመስላል የሚለውን አብረን የምንቃኝ ይሆናል። ተከተሉ። በጠዋት ከቢሮ ተነስተን ጉዞአችንን ወደ ንግስና ፕሮግራሙ እናደርጋለን። የዛሬ የንግስናን ፕሮግራም ላስቃኛችሁ ወድጃለሁ። ከቢሮ እንደወረድን ይህንን የመሰለች ሚዛን ውቧን ከተማ ተሻግረን በሰሜን ቤንች ወረዳ ሽንድቅን ቀበሌ በቅርብ ርቀት ከከተማው በምትገኘው መንደር ላይ ውሏችንን እናደርጋለን ማለት ነው። እንግዲህ ወደ መዳረሻችን ተቃርበናል። ሞተራችንን ከያዝን በኋላ ወደ መኪናችን እስከምንደርስ ድረስ ጉዞ አድርገን ይህንን በመሰለ ውብ ተፈጥሮ ወደ ቀበሌው ደርሰናል። ይህንን ይመስላል ቀበሌው። ይህ የመግቢያው ነው። መግቢያውን እንግዲህ እንደዚህ በምትመለከቱት መልኩ ከገባን በኋላ ውስጡ ድባቡ እንግዲህ ይህንን በሚመስል መልኩ ተዘጋጅቷል። ቅድመ ዝግጅቱ ይህንን ይመስላል። ሁሉም ነገር ለነገው ዕለት ለሚነግሰው ንጉሥ ዝግጅቱ ተጠናቋል ማለት ነው። እንግዲህ እንግዶች ናቸው የሚጠበቁት። በነገው ዕለት እንግዲህ ንጉሥ ኮርጂቴት ንግስናውን ይቀበላል። ታላላቅ እንግዶች ይገኛሉ። ሌሎች ነገስታትም በስፍራው ይታደማሉ። ይህ በቤንች ብሔረሰብ ባህላዊ የቤት ቀለም አቀባብ ነው። ይህ ቦታ ሁለተኛው መግቢያ ሲሆን ከንጉሱ ውጪ ማንም መቀላቀል አይችልም፣ ወደዛ ማለፍ አይችልም። እንግዲህ እንደዚህ ከተቀበሉን በኋላ በስፍራው ላይ ይህንን የመሰሉ የቤት ቀለሞችን እየቃኘን የብሔረሰቡ ዘንድ ያለውን ሙዚቃ ደግሞ ባህላዊ ክራሮችን ቅኝት አድርገን የተወሰነ እስቲ አዳምጠን የምንመለስበት ይሆናል። ተከታተሉን፣ ታደሙን። ቤቱን ፎሎ፣ ላይክ በማድረግ ቤተሰብ ይሁኑ። አመሰግናለሁ። እንኳንም ተዛር ቤት እንግዲህ በነገው ዕለት የሚነግሰውን ኮርጂቴት ለማንገስ ዝግጅቱን ጨርሰን ይህንን በመሰለ የቤት ዲኮሮች፣ ዲዛይኖች በቤንች ባህላዊ የቤት ቀለም አቀባብ ውብ የሆኑ ቦታዎችን ተመልክተን እንግዲህ ይህ ዲኮር የሚደረገው የትኛውም ቅድመ ዝግጅት ሲኖር ዲኮር ይደረጋል። ውይይቱ ቀጥሏል። ውይይቱን ካደረግን በኋላ በሰላም እንዲያልፍ ተደርጎ በሙዚቃ ተሸኝተናል።